ጤና ይስጥልን አድማጭ ተመልካቾቻችን፣ ለሰዓቱ ያዘጋጀነው ሰበር ዜና ይዘን ቀርበናል። በቅድሚያም የአሜሪካ ወታደር ተገደለ፣ ዋሽንግተን የኢራንን የኒውክሌር ማዕከል ደበደበች፣ የነዳጅ ገበያ መናር የሚሉ ጉዳዮችን በዝርዝር እንመለከታለን። አብራችሁን ቆዩም። የአሜሪካ ጦር በኢራን ላይ የጀመረውን መጠነ ሰፊ ጥቃት አጠናክሮ ቀጥሏል። ዋሽንግተን በኢራን ላይ ለ9ኛ ተከታታይ ምሽት አዲስና ከባድ የአየር ድብደባ ማዕበል መጀመሯን ይፋ አድርጋለች። ጥቃቱ በሆርሙዝ ባህር ወሽመጥ የንግድ መርከቦችን የሚያውከውን የኢራን ወታደራዊ አቅም ሙሉ በሙሉ ለማዳከም ያለመ መሆኑንም ተገልጿል። በሌላ በኩል ከአሜሪካ ማዕከላዊ እዝ ወይም ሴንትኮም የደረሰን መረጃ እንደሚያመለክተው በሰሜናዊ ኢራቅ ተመቶ በወደቀ የኢራን ድሮን ላይ ቁጥጥር በሚደረግበት ወቅት ያልፈነዳ ጥይት የማክሸፍ ስራ ሲሰራ ፍንዳታ ተከስቶ አንድ የአሜሪካ ወታደር ሕይወቱ አልፏል። በተጨማሪም የአሜሪካ የባህር ኃይል በኢራን ላይ የተጣለውን ከበባ ይበልጥ ማጥበቁንም ተሰምቷል። ኃይሎቹ 6 የንግድ መርከቦች አቅጣጫቸውን እንዲቀይሩ ያስገደዱ ሲሆን ሌላ አንድ መርከብ ደግሞ ሙሉ በሙሉ ከጥቅም ውጭ ማድረጋቸውንም አስታውቋል። በምላሹ የኢራን የአቶሚክ ኤጀንሲ ባወጣው መግለጫ በግንባታ ላይ በሚገኘው የዳርኮቪን የኒውክሌር ኃይል ማመንጫ ጣቢያ ላይ በርካታ የአሜሪካ ተወርዋሪ ሚሳኤሎች ማረፋቸውንና ከፍተኛ ጉዳት ማድረሳቸውን የአካባቢው መገናኛ ብዙሃን ዘግበዋል። በዚህም የተነሳ መካከለኛው ምስራቅ የተቀሰቀሰው ጦርነት ወደ ከፋ ምዕራፍ ተሸጋግሯል። ከአሜሪካ ማዕከላዊ እዝ ሴንትኮም የደረሰ መረጃ እንደሚያመለክተው የአሜሪካ ወታደሮች ጉዳትና ሞት ቁጥር በከፍተኛ ሁኔታ እየጨመረ ነው። በሰሜናዊ ኢራቅ ተመቶ በወደቀ የኢራን ባለ አንድ አቅጣጫ ተወርዋሪ ድሮን ላይ ፍንዳታ ተከስቶ የአንድ ወታደር ሕይወት ማለፉን ከዘገበን በኋላ በደረሰን ተጨማሪ መረጃ ሌላ አንድ የአሜሪካ ወታደር በዚሁ ፍንዳታ ቆስሎ በሕክምና ላይ እንደሚገኝ ተገልጿል። ከዚህ በተጨማሪም አርብ ዕለት ኢራን በዮርዳኖስ ላይ በሰነዘረችው የአጸፋ ጥቃት ሕይወታቸው ከጠፋው 2 ወታደሮች በተጨማሪ እስካሁን የደረሰበት ሳይታወቅ የጠፋውን ወታደር ማንነት ሊያጋልጥ የሚችል የሰው አስክሬን ስብርባሪም ተገኝቷል። ይህንን ተከትሎ በዚህ ቅርብ ጊዜ በተቀሰቀሰ ከባድ ግጭት ሳቢያ የተገደሉ የአሜሪካ ወታደሮች አጠቃላይ ቁጥር ወደ 3 ምናልባትም ወደ 4 ከፍ ሊል እንደሚችል ተረጋግጧል። ይሁን እንጂ የአሜሪካ ማዕከላዊ እዝ ወደ ኋላ የማፈግፈግ ምልክት አላሳየም። እዙ አሁንም በኢራን ኢላማዎች ላይ ድብደባውን እንደቀጠለ ሲሆን ወደ ኢራን የሚገቡ ምርቶችን ለማገድ የተጣለውን የባህር ኃይል ከበባ እያጠናከረ መሆኑንም በይፋ አስታውቋል። ፕሬዚዳንት ዶናልድ ትራምፕ ስለነዚህ የቅርብ ጊዜ ወታደሮች ሞት እስካሁን በይፋ የሰጡት መግለጫ የለም። ፕሬዚዳንቱ በዓለም ዋንጫ የፍጻሜ ጨዋታ ላይ ሜዳሊያ ሲሸልሙ የታዩ ቢሆንም የሀገሪቱ መከላከያ ሚኒስትር ፒት ሄግሴት ግን ጠንከር ያለ መግለጫ ሰጥተዋል። ሚኒስትሩ እነዚህ የአሜሪካ ወታደሮች ሞት የአሜሪካ ወታደራዊ ቁርጠኝነት ይበልጥ ያጠናክረዋል እንጂ ወደ ኋላ አያደርገንም ብለዋል። በአሜሪካ ውስጥ በትራምፕ አስተዳደር ላይ ይህንን ጦርነት በአስቸኳይ እንዲያቆሙ የሚደረገው የህዝብ ግፊት ከቀን ወደ ቀን እጅግ እየበረታ የመጣ ቢሆንም በአሁኑ ወቅት በሁለቱ ሀገራት መካከል የድርድር ተስፋ በጣም የራቀ መሆኑን ዲፕሎማሲያዊ ምንጮች እየገለጹ ነው ሲል አልጀዚራ ዘግበዋል። ከዚህ ጋር ተያይዞ በአሜሪካና በኢራን መካከል የተቀሰቀሰው ጦርነት አቅጣጫውን በመቀየር ላይ መሆኑንም ተሰምተዋል። ውጊያው ከወታደራዊ ኢላማዎች አልፎ አደገኛ ወደ ሆነው የሲቪል ወይም የህዝብ መሰረተ ልማት ድብደባ ላይ እየተሸጋገረ ይገኛል። ከዚህ ቀደም በነበረው ውጥረት ወቅት የአሜሪካው ፕሬዝዳንት በኢራን በሚገኙ የሲቪል ተቋማት ላይ ጥቃት ለመሰንዘር ማስፈራራታቸው ይታወሳል። በወቅቱ ቴሄራን በሰጠችው ምላሽ የኢራን ሚሳኤሎች አሜሪካ መሬት ላይ መድረስ ስለማይችሉ በተመሳሳይ ሁኔታ በአረብ ባህረ ሰላጤ ሀገራት በሚገኙ መሰል የህዝብ ተቋማት ላይ ከባድ የአጸፋ ጥቃት እንደምትሰነዝር አስጠንቅቃ ነበር። ይህ ዛቻ በቀጠናው ላይ ትልቅ ስጋት ፈጥሮ የነበረ ቢሆንም በወቅቱ በነበረው ከፍተኛ የፖለቲካ ግፊት ጥቃቱ ሳይፈጸም መቅረቱ ይታወሳል። አሁን ግን ሁለቱ ወገኖች በድጋሚ ወደዚያው አስፈሪ ሁኔታ እያመሩ መሆኑን የደረሰ መረጃ ያመለክታል። አሜሪካ
በኢራን የሲቪል መሰረተ ልማቶች ላይ ጥቃት በመሰንዘር እየተከሰሰች ባለችበት በዚህ ሰዓት ኩዌት በበኩሏ የኢራን ጥቃቶች በሀገሪቱ የኤሌክትሪክ፣ የዘይትና የውሃ ማጣሪያ ተቋማት ላይ ማረፋቸውን በይፋ አስታውቃለች። ይህ አዲስ ክስተት ጉዳዩን ከጸጥታ ቀውስ ባለፈ ወደ አስከፊ የሰብአዊ መብት ቀውስ ወይም ሁማኒቴሪያን ክራይሲስ ከፍ ሊያደርገው እንደሚችል ተሰግቷል። እንደ ኩዌት ያሉ ባህረ ሰላጤው ሀገራት ለመጠጥ ውሃ አቅርቦታቸው ሙሉ በሙሉ ጥገኝነታቸው በእነዚህ የባህር ውሃ ማጣሪያ ተቋማት ላይ ነው። በመሆኑም እነዚህ ተቋማት ላይ የሚደርስ ማናቸውም ቀጣይነት ያለው ጉዳት በሚሊዮን የሚቆጠሩ ሰዎችን ያለ መጠጥ ውሃ ሊያስቀር ይችላል እየተባለ ይገኛል። የዚህ ጦርነት መዘዝ ከሁለቱ ሀገራት ወታደራዊ ፍጥጫ አልፎ አስቀድሞ የውሃ እጥረት ስጋት ባለበት ቀጠና ላይ እጅግ አውዳሚና አስከፊ የሆነው ታሪካዊ ጠባሳ ሊጥል እንደሚችል የፖለቲካና የደህንነት ተንታኞች እያስጠነቀቁ ይገኛሉ። በተያያዘም በመላው መካከለኛ ምስራቅ 1236 በላይ በረራዎች ተስተጓጉሏል ሲል ትራቨል ኤንድ ቱር ወርልድ TTW ዘግቧል። በካታር፣ በዩኤኢ፣ ኩዌት፣ ሳውዲ፣ ተርኪ፣ ጆርዳን እና ግብፅ 186 በረራዎች ተሰርዘዋል ተብሏል። ከዚህም በተጨማሪ የነዳጅ ገበያ በከፍተኛ ሁኔታ እየናረ ይገኛል። በአሜሪካና በኢራን መካከል እየተካሄደ ያለው ከባድ ጦርነት መባባስ ዓለምን የነዳጅ ገበያ በእጅጉ እያናወጠው ይገኛል። በዛሬው የኢሲያ የሰኞ ማለዳ የንግድ ውሎ የዓለም የነዳጅ ዋጋ በአንድ ጀንበር ከ3 በመቶ በላይ አስደንጋጭ ጭማሪ አሳይተዋል። ይህ ዋጋ ንረት የተቀሰቀሰው በሆርሙዝ ባህር ወሽመጥ በኩል የሚደረገውን የነዳጅና ኤነርጂ ትራንስፖርት ሙሉ በሙሉ ባስተጓጎለው የሁለቱ ሀገራት የጦርነት ፍጥጫ ሳቢያ ነው። ይህ የገበያው አስደንጋጭ ምላሽ የተሰማው በሁለቱ የአሜሪካ ወታደሮች መገደል ሳቢያ ዋሽንግተን በኢራን ኢላማዎች ላይ ለ9ኛ ተከታታይ ምሽት የአየር ድብደባ ማድረጓን ተከትሎ ነው። ኢራንን በበኩሏ ለአየር ድብደባው የሰጠችው ምላሽ ጊዜያዊ የሰላም ስምምነቱ ሙሉ በሙሉ ያገደች ሲሆን ስልታዊ በሆነው የባህር መተላለፊያ መስመር ላይም ንቁ የሆነ የእገዳ እርምጃ እየወሰደች ይገኛል። ይህን ተከትሎም የብሬንት የነዳጅ ዋጋ በ$2.75 ወይም 3.12 በመቶ በመናር በአሁኑ ሰዓት አንድ በርሜል ነዳጅ $90 ከ85 ሳንቲም እየተሸጠ ይገኛል። የአሜሪካው WTI በበኩሉ $2 ከ56 ሳንቲም ወይም 3.1 በመቶ ጭማሪ በማሳየት በአሁኑ ሰዓት በአንድ በርሜል $85 ከ05 ሳንቲም ተቀምጠዋል። በአሁኑ ሰዓት በዓለም አቀፍ ደረጃ ጥቅም ላይ ከሚውለው አጠቃላይ የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 1/5 ወይም 20 በመቶ የሚሆነው በዚህ ቀውስ ቀጠና ውስጥ ታፍኖ ይገኛል። በመሆኑም የነዳጅ ነጋዴዎች የአቅርቦት ስጋትን እና የባህር ላይ መድን ዋስትና ወይም ኢንሹራንስ ክፍያ መናርን በስጋት እየተጠባበቁ በመሆኑም የነዳጅ ዋጋ መዋዠቅ ለረጅም ጊዜ ሊቀጥል እንደሚችል የዘርፉ ተንታኞች እያስጠነቀቁ ይገኛሉ። ጉዳዩ በሀገራችን የነዳጅ አቅርቦትና በዓለም ኢኮኖሚ ላይም የሚያሳድረው ተጽዕኖ ከፍተኛ እንደሚሆን ይጠበቃል። ውድ የቻናላችን ተከታታዮች ለሰዓቱ ያልነው መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በየሰዓቱ እንዲደርሷችሁ ሰብስክራይብ እና ላይክ ያደርጋችሁ ቤተሰብ ሁኑ። ሰላም።